lesson 9 simple past ከዛም past continuous የሚለውን እንመለከታለን። ኦሬዲ ሰሞኑንም ስለ አበበሽ ጎበና ታሪክ የተጻፈው ፓሴጅ ላይ በፓስት ቴንሶች የተጻፈውን ፓሴጅ አንብባችሁታል። አሁን ደግሞ ፎርሙንም ኤግዛምፕል ዩዜጅ እንመለከታለን። very often the past simple ends in what? In ed or d. In ed or d regular verbs. verbu regular ከሆነ simple past ed ወይንም d ይሆናል። ለምሳሌ move ከሆነ አሁን እዚች ጋር ኤግዛምፕል she moved ይላል። she moved to አዲስ አበባ at the age of 10. move የሚለው verb 1 ነው። ይሄኛው verb 1 ነው። simple past ወይም past simple ለማድረግ እዚች ጋር move የሚለው ላይ e ስላለው d ብቻ እንጨምራለን ማለት ነው። moved she moved to አዲስ አበባ at the age of 10. again the second one, her grandparents raised. The V1 is raise. So to make this into V2 or past simple, we add D. Raised her until the age of 9. እነዚህ ጊዜዎቹ ፓስት መሆኑን እንዴት እናውቃለን ካላችሁ እዚች ጋር at the age of 10 የሚለው አላፊ ጊዜ ነው። ኦኬ አዲስ ማለት 10 ዓመት በሞላት ጊዜ ይላል። until the age of 9 ኦኬ እድሜዋ 9 እስኪደርሳት ድረስ እድሜ እስኪሞላት ድረስ ይላል። ጊዜ ነው የሚያመለክተው። she found የዚህ v1 found ነው። v2 ለማድረግ ed እንጨምራለን ማለት ነው። founded ago helma means a አበበች ጂኦ ጎበና ኤችኢ ህብረት ልማት ማህበር ብሎ ማለት ነው። እሺ again አበበች ዳይድ። እስቲ የዚህ የዳይድ v1ን ሜሴጅ ላይ ጻፉ እስቲ። v1 ማን ነው? ዳይዱ ፓስት ሲምፕል ነው። ፓስት ሲምፕል ማለት v2 ማለት ነው። v2 means past simple. Or totally its form means subject plus v2. subject plus v2 means past simple. ምሳሌ v1 look ቢሆን v2 looked v3 looked ይሆናል ማለት ነው። ቻት ላይ የምጽፍላችሁን እያያችሁ ሚቲንግ ቻት ላይ v1 look v2 looked v3 looked ነው። ስለዚህ ed የሚለው ነው ተጨምረው ማለት ነው።
ቪቱ ለማድረግ ኢዲ ጨምረናል እዚህ ላይ። ቪቱ ደግሞ ፓስት አላፊ ጊዜ ያለፈ ጊዜ ላይ ጊዜው ተሰጥቶ በዛ ጊዜ ውስጥ ላይ ሰርተን የጨረስነውን ነገር ለማውራት ማለት ነው ቪቱ የምንጠቀመው። እሺ ስለዚህ የዳይድ ቪቱ ማን ነው? እ አላችሁ አለን ቲቸር። ንገሩኛ። ቻት ቦክስ ላይ ጻፉ ውስጥ ቀላል እኮ ነው። ዳይ ቪዋን ቪዋን ዳይ ቪቱ ዳይድ ቪስሪ ዳይድ። ቪዋኑ ዳይ ነው። ቪቱ ዳይድ ዳይድ። ኢዲ እና ዲ የሚጨምሩ ከሆነ ቪቱ እና ቪስሪ ተመሳሳይ ናቸው። ሬጉላር ቨርብ ከሆኑ ማለት ነው። ሬጉላር ቨርብ ላይ ቪቱ እና ቪስሪ ተመሳሳይ ነው የሚሆኑት። ሬጉለር ላይ ማለት ነው። ስለዚህ አበበች ዳይድ ኦን ጁላይ 4 2025 ይሄ ጊዜው ነው ማለት ነው። ጊዜው አሁን ምን አይነት ጊዜ ነው? የአሁን አላፊ ጊዜ ነው። ፓስት ጊዜ ነው። ያለፈ ጊዜ ያ this is past time, so the time is given, so we use subject plus v2 in these examples. The subject is she moved to Addis Ababa. She is subject. Her grandparents subject. She also subject. አበበች subject. Most subject frequently comes in the beginning of sentence. በመጀመሪያ ላይ የሚመጣ ነው። እሺ በት ይላል። but there are many irregular verbs. Okay, irregular verbs. In the irregular verbs, the past simple does not end in ed or d. Okay, ed እና ዲ አይደለም የምንጨምረው irregular verb ላይ መልኩን ይቀይራል፣ ፎርሙን ይቀይራል ማለት ነው። for example, she went የሚለው ላይ ኢዲ የለውም፣ ነገር ግን ፓስት ነው። የዌንት ቪዋን ማን ነው? ቻት ላይ ጻፉ። የዌንት ቪዋን እና ቪ3 ጻፉ። የዎዝም ቪዋን እና ቪ3፣ የቱክንም እንደዚያው። የብራውትንም እንደዚያው። ማን ይነግረኛል? የዌንት ማን ነው? ጎ ዌንትና
ቀን። እሺ የወዝስ የወዝ ቢ ወዝ ኦር ዌር እና ቢን። የቱክስ ቱክ ቴክ ቴክ ቱክ እና ቴክን ቻት ላይ እያያችሁ የብራውትስ የብራውት ብሪንግ ብራውት ብራውት እሺ ኢን ኩዌስችንስ ኤንድ ኔጌቲቭስ ተመልከቱ። ኢን ኩዌስችንስ ኤንድ ኔጌቲቭ ሴንተንስስ ዲድ ኦር ዲድንት ፕላስ ኢንፊኒቲቭ infinitive means the V1 of the V1 form of the verb. Like go, take, enjoy. V1ዎች ማለት ነው። did or didn't plus V1 እንጠቀማለን ማለት ነው። እሺ እነዚህን ወደ ኔጌቲቭ እንቀይር። እሺ she went የሚለውን ወደ ኔጌቲቭ ለመቀየር she didn't የዌንት ቪዋን ማን ነው? ጎ ነው። she didn't go to ግሽን ማርያም ማለት ይቻላል። at that time there was ለምለው was የሚለው ቢ ቨርብ ስለሆነ ቢ ቨርብ ላይ በራሱ ላይ ኖት የሚለውን መጨመር እንችላለን። ስለዚህ at that time there was ኖት የሚለውን መጨመር ብቻ ነው እዚህ ላይ ኔጌቲቭ ለማድረግ she took the child የሚለውን ኔጌቲቭ ለማድረግ she didn't take didn't plus v1 didn't took v1 v2 ነበረ v1 ወደ v1 መቀየር የtook v1 take ነው። ስለዚህ she didn't take the child she brought የሚለውን she didn't bring ብሎ ወደ ኔጌቲቭ መቀየር። እሺ እዚህ ጋር በኤግዛምፕሉን እኔ አበራ says did you enjoy the birthday party ይላል። ዲድ ቀድሞ ይመጣል። ዲድ ወይንም ዲድንት ቀድሞ ይመጣል ለጥያቄያዊ ሲሆን ማለት ነው። ጥያቄያዊ ረፍት ነገር ሲሆን ዲድ ኦር ዲድንት ቀድሞ ይመጣል። ከዛ ሰብጀክቱ ዩ ነው። ኢንጆይ ቪዋን ኦኬ። ከዛ ኩዌስችን ማርክ አት ዘ ኤንድ መልሱ ሲመለስ ግን የስም ከሆነ ኖም ከሆነ yes I enjoyed it a lot ኖ ከሆነ no I didn't enjoy ይቻላል። ያው እጀታ ደግሞ no I didn't enjoy it look ለፖዚቲቭ I plus V2 ነው። I plus V2 ነው ለፖዚቲቭ yes ማለት ፖዚቲቭ ነው። ኖ ደግሞ ኔጌቲቭ ነው። ስለዚህ I እና didn't plus V1 ቪዋኑ ኢንጆይ ነው። ኦኬ the past of be የዚህ ማለት ነው። የቢ ቨርብ ፓስቱ ማን ነው ካላችሁ እነዚህ ቪዋን ናቸው። አም ኢዝ አር ቪዋን ናቸው። የነዚህ
ቪቱ ወዝ ወይንም ዌር ነው። ወዝ ወይንም ዌር ነው። የአምና ኢዝ ቪቱ ወዝ ሲሆን የአር ደግሞ ዌር ይሆናል ማለት ነው። እሺ በእነዚህ ሶስት ኤግዛምፕል ላይ ሲምፕል ፓስቱን ቪቱን ትነግሩኛላችሁ። ለምሳሌ ኤ ላይ ላስት ሰመር ዋዝ ኤ ቬሪ ኮልድ ሲዝን ይላል። ቪቱ የትኛው ነው እዚህ ላይ? Is it the closed? Eh? Last, Last summer was a very cold season. is cold. V2. Cold adjective. Cold is adjective. It was. Was. Was Sorry. is V2. Was. Okay. In the second one, which one? Which one indicates V2? Did. Did. Yeah. Did indicates V2. The second one, next one. V2. Yeah, V2. Was. Yeah, was. With negation marker not. And here, didn't. Didn't. Good. Okay, here it says, read the text about Abeba and complete the questions about her. St. Who will read this one? Daraje, would you read it? Yes. Okay. Abeba. Abeba usually gets up. Abeba. Abeba usually gets up at 7 o'clock and have a breakfast. I walk to school. I start class at 8 o'clock. I help my parents in the evening. I read for 2 hours in evening. I don't usually go out ይላል። በዚህ አንጻር ከታች ያለውን ትሰራላችሁ ነው። እነዚህ የዕለት ተዕለት ተግባሮቻችንን ለመግለጽ የምንጠቀመው ቨርብ ቪዋን ነው። ሁሌ የምንሰራቸውን ስራዎች በየቀኑ የምንሰራቸውን ስራዎች ለማውራት ስንፈልግ ቪዋን ነው የምንጠቀመው። ጌት የሚለው ቪዋን ነው። ሃቭ ቪዋን፣ ዎክ ቪዋን፣ ስታርት፣ ሄልፕ፣ ሪድ፣ ጎ፣ ዶንት ጎ ቪዋኖች ናቸው። ቪዋን ወይንም ሲምፕል ፕሬዘንት ናቸው ማለት ነው። ስለዚህ ወደ ሲምፕል ፓስት እየቀየራችሁ ነው የምትቀይሩት። አሁን አበባ ጌት አፕ የሚለው እዚህ ጋር አበባ ጌትስ አፕ የሚለው ወደ ቪቱ ሲቀየር ምን ሆነ? ጎት አፕ። She gets up. ጌት ወደ ጎት ይቀየራል ቪቱ ሲሆን። እሺ ብሬክፋስት የሚለው የቱ ጋር ነው? ኦኬ ሃቭ ብሬክፋስት ነው አይደል?
የሃቭ ቪቱ ማን ነው? had, ቬሪ ጉድ ቬሪ ጉድ። ነምበር 2 ሃድ። ነምበር 2 ሃድ። ቻት ቦክስ ላይ የጻፍኩ ነው መልሱን። ሶስተኛውስ ሺ ዳሽ ቱ ስኩል ይላል። ወክ ነው አይደል? ወክ ቱ ስኩል የሚለው ወክ ወዴት ይቀየራል? ወደ ቪቱ ሲሆን go, ወክድ አይደል? 3 ወክድ። 4 she dash her parents yesterday evening. Her parents. Help is changed into help, help it. helps, Help it. help it, Help it. Help it. ወደ ሲምፕል ፓስት ነው የምንቀይረው። እሺ 5 she dash for 2 hours yesterday evening. For 2 hours. read ወዴት ይቀየራል? ቪቱ ሲሆን ሪድ የሚገርማችሁ ቪዋንም ቪቱም ራሱ ነው። ሪድ ቪዋንም ነው፣ ቪቱም ሬድ ነው፣ ቪስሪም ሬድ። እንትኑ ብቻ ነው ፕሮናንሲዬሽኑ ነው የሚቀየረው። ቪዋን ላይ ሪድ ስንል ቪቱ እና ቪስሪ ሬድ። እሺ 6 she dash out yesterday evening. she don't go out ነው አይደል? she don't usually go out አይደል? የዶንት ቪዋን ማን ነው የሚሆነው? ዱ ባይዘ ዱ ቪዋን ነው፣ ዲድ ቪቱ ነው፣ ደን ቪስሪ ነው። ስለዚህ መልሱ ዲድንት። ስድስተኛው ዲድንት usually go out. didn't usually go out ይሆናል ማለት ነው። ስለዚህ የቪ1 እና ቪ2 ልዩነታቸው ይሄን ይመስላል። በመቀጠል ሁለተኛው ፓስት ኮንቲኒየስ። ፓስት ኮንቲኒየስ አላፊ ጊዜ ላይ ለተወሰነ ቆይታ ያደረግነው የተወሰነች ቆይታ ወስደን የሰራነውን ስራ ለመግለጽ ነው። for example yesterday ዮናስ and ተክላይ played football. Okay, played football. They started. They started. Okay, started ለማለት ነው። ቲ ቀርታለች ካሪ በኋላ they started at 10 o'clock and finished at 11:30. So at 10:30 they were playing. በመጀመሪያ past continuous ፎርሙን ልንገራችሁ። past continuous ፎርሙላው ምንድነው? ፎርሙ subject plus was or were plus ing form of the verb. ing form of the verb. Example: I was
I was playing football. was የሚወስዱ ሰብጀክቶች ሲንጉላር ሰብጀክት was ይወስዳል። ለምሳሌ አይ ሺ ሂ እና አንድ ሰው አለሙ ሊሆን ይችላል። አለሙ was ሲሆን ሲወስድ፣ ብዙሃኑ ደግሞ we you they ደግሞ where ይወስዳል። ብዙ ሲሆን where ይወስዳል፣ አንድ ሲሆን was ይወስዳል። ልዩነቱንም እንድትወስዱ። እሺ እዚች ጋር ያለውን ሐሳብ ተመልከቱ። ትላንትና ይላል yesterday ዮናስ and ተክላይ play football። ስንት ሰዓት ጀመሩ? they started 10 ሰዓት ጀመሩ። ስንት ሰዓት ጨረሱ? 11 ተኩል ጨረሱ። ስለዚህ የተጫወቱት ቆይታው ምን ያክል ደቂቃ ነው? 1 ሰዓት ተኩል ነው። 10 ሰዓት ጀመሩ፣ 11 ተኩል ጨረሱ። በመሃል ላይ እየተጫወቱ ቆይተዋል ማለት ነው። ቆይታቸውን ያመለክታል። ለተወሰነ ጊዜ እየተጫወቱ ቆይተዋል። ድርጊቱ ቀጣይነት ነበረው ማለት ነው። ስለዚህ እዚህ ጋር 10 ተኩል ላይ አስዩም ጨዋታ የተጀመረው 10 ሰዓት ነው። ስለዚህ 10 ተኩል ላይ they were playing football እየተጫወቱ ነበረ። 10 ተኩል ላይ ተጫውተው አልጨረሱም። እንደጀመሩም አይደለም፣ ከጀመሩም የተወሰነ ቆይተዋል፣ እየተጫወቱ ነበረ ይላል። they were playing means they were in the middle of playing። በዛች ሰዓት ላይ በጨዋታ መሃል ነበሩ፣ እየተጫወቱ ነበረ። ጀምረዋል ግን አልጨረሱትም። they started but didn't finish። ተጀምሯል ግን አላለቀም። ኦኬ ቅድም ቻት ላይ ጻፍኩት፣ ተመልከቱ። he she ወይንም it was ይወስዳል። አንድ ነው። he she they are one, so it takes was, then was playing. we you they are plural, so they take were. we were, you were, they were playing. Compare the following, this one. Compare the following. I was doing is past continuous. It means in the middle of an action. I did simple past, complete action. Okay. When we use simple past, the action is complete. Whereas when we use the past continuous, the action wasn't complete, but in the middle of an action. Now the next one, we were walking home. We were walking home when I met Kaisai. When I met. ይሄ ደግሞ ታይም ክሎዝ ነው። when I met Kasai. ሜት የሚለው በራሱ ቪቱ ነው። ምክንያቱም ቪዋኑ የዚህ ማን ነው? ሚት ነው። ደብል ኢ ነው። ቨርብ ቱ ሲሆን ኤምኢቲ ይሆናል። ቨርብ ስሪም ሲሆን ኤምኢቲ ይሆናል ማለት ነው። ስለዚህ ሜት ቪዋኑ ሚት
meets V2 and V3 met so when I met የሚለው simple past ነው we were walking የሚለው ደግሞ past continuous ነው this means ካሳይን ሳገኘው ይላል ካሳይን ሳገኘው በማገኝበት ጊዜ ወደ ቤት እየሄድን ነበረ ወደ ቤት መሄዱ ረጅም ነው we were walking home ለረጅም ሰዓት ነው በዛሽ መሃል ላይ ግን ካሳይን አገኘነው ነው መንገድ ላይ so ትርጉሙ ምንድነው we walked home after school yesterday እሺ my uncle phoned and we were having dinner ከሁለቱ simple past የትኛው ነው phoned ነው ወይስ were having ነው simple past Uncle played. Simple past. very good my uncle phoned simple past ነው we were having dinner ይሄ ደግሞ past continuous ነው ረጅሙ የትኛው ነው ለረጅም ሰዓት የተሰራው ስራ የትኛው ነው ወይም ድንገት የሆነው የትኛው ነው ድንገተኛ የሆነው simple past ነው my uncle phoned የሚለው ድንገተኛ ነው shorter action እንለዋለን my uncle phoned simple past shorter አጭሩ ተግባር ነው while we were having dinner የሚለው ረጅሙ ነው እራት እየበላን ሳለ you see እራት እየበላን ሳለ የተወሰነ ሰዓት ይወስዳል እራት መብላት በዛሽ መሃል ላይ አጎቴ ደወለልኝ ድንገት አሁን ለምሳሌ እናንተን እያስተማርኳችሁ ነው ሎንግ አክሽን ነው በዚህ መሃል ላይ የሆነ ሰው ስልክ ቢደውልብኝ ያ ሾርት አክሽን ነው ረጅሙ እናንተን እያስተማርኳችሁ ነው ልክ እንደዛው ማለት ነው next one it was raining when I got up which one is simple past It was raining. It was raining is past continuous. ing ከሆነ ቨርቡ continuous ነው። ቨርቡ ላይ ing ካለው I got up. I got up. I got up simple past ነው። Was raining past continuous. Past continuous longer action ነው። ረዘም ያለ አክሽን ነው። በሲምፕል ፓስት የሚመጣው ደግሞ አንድ ላይ ፓንችድ ሆነው ሁለቱ አንድ ላይ ሲመጡ ነው። ይሄ ሎንገር እና ሾርተር የምንለው አንድ ላይ ሲመጡ ነው። when I got up ይላል ስነሳ ከእንቅልፌ ስነቃ ድንገት ነው። it was raining እየዘነበ ነበረ። okay it was raining ይላል። next one while I was studying and I suddenly felt is V2 የሱ V1 ማን ነው?
feel, felt, V3 felt, feel, feel, felt, felt። ስለዚህ felt የሚለው V2 ነው፣ simple past ነው። was studying past continuous, was past studying continuous። continuous ማለት ing form of the verb ነው፣ continue ያደርጋል። በዳያግራም የሚያሳየው ነው። I was eating dinner ይላል። እዚህ ከዳያግራሙ I was eating dinner ከስንት እስከ ስንት? ከ12 ተኩል እስከ 1 ተኩል ባለው። እሺ እዚህ 4 ተኩል ላይ he called me ደወለልኝ ይላል። ደወለልኝ ይላል። I was eating dinner እየበላው ሳለ I was eating okay. Activity 7.14 complete the blank spaces by choosing from the following verb forms. The first one is done for you as an example. This one was wearing. Was wearing was done for you. እችኛዋ was wearing የሚለው አንደኛው እንደ ኤግዛምፕል ሰርቷል። ምን ይላል? Today ሙሉነሽ is wearing a skirt. See? is wearing ይሄ ደግሞ የፕሬዘንቱ ነው። is ፕሬዘንት ነው። was past ነው። wearing continuous ነው። እዚህም wearing continuous ነው። ስለዚህ wearing ከሚለው ተነስታችሁ እዚህም ጋር was wearing ትላላችሁ ማለት። today የሚለው ዛሬ ነው። ኦኬ ዛሬ ስለሆነ is wearing ሆነ። yesterday past yesterday የሚለው አላፊ ጊዜ ነው፣ past ነው። ስለዚህ past continuous ሆነ። ቱ ላይ ምን ይላል? what did he say? what did he say? question ነው ይሄ። question ላይ ቅድም እንዳልኳችሁ did እና did ይመጣል። ከዛ subject ይከተለዋል። ከዛ v1 say የሚለው v1 ነው። did plus subject plus v1 say v1 ነው። እዚች ጋር እሺ። ስለዚህ ቢ ምን ይላል? I don't know. I don't know. I don't know. I don't know. I don't know አለ። I dash አላወቅኩም። ምን እያረኩኝ ነው አለ። ምን አለህ ነው ያለ። what did he say? ምን አለ። ስለዚህ ምን ይሆናል ነው? አላወቅኩም ካለ አንድ ሰው ለምሳሌ እናንተን እገሌ ምን አለህ ተብሎ ተጠየቃችሁ፣ ካላወቃችሁ ምንድን ነው የምትለው? አልሰማሁትም ነው አይደል? Yes. Yes, so I wasn't listening. Number 2B wasn't listening. ምን አለ? አልሰማሁትም፣ አላዳመጥኩትም። ስለዚህ አላወቅኩም። እሺ 3 we dash at the back of the theater.
اه اه ሶስተኛ we dash at the back of the theater at the back of theater we couldn't hear very well ቲያትር ቤት ከጀርባ ምን እያልን ነበረ we were Was working. Working. ወክ ይደረጋል ወይስ Working. ወርክ we was አይወስድማ we was አይወስድም we were ነው የሚወስደው we were sitting አራተኛ ሶስተኛ were sitting three were sitting four this time last year Hassan dash on a farm ላይ ምንድን ነው የሚደረገው ሐሰን ምን እያደረገ ነበረ እርሻ ላይ ምንድን ነው የሚደረገው ፋርም ላይ Working. Was working. working very good working so four was working ቻት ላይ የጻፍኩላችሁ ነው by the way መልሱን was working 5 they didn't see me አልተመለከቱኝም አላዩኝም they didn't see me they dash in my direction አልተመለከቱኝም they dash in my direction ወደ አቅጣጫዬ ምን አላረጉኝም ነው አንድ ሰው ማያየው ለምንድን ነው ከተቀሩት ምረጡ weren't they weren't looking in my direction yeah they weren't looking in my direction weren't looking በእኔ አቅጣጫ እያዩኝ አልነበረም ስለዚህ አላዩኝም እሺ 6 the weather was bad it was very cold and it dash ይሄ በጣም ቀላል ነው it was very cold was snowing Is May. where you going it was Where we sit. snowing በረዶ እየጣለ ነበረ it was snowing እሺ 6 was snowing was snowing 7 I saw you in your car where dash I saw you in your car where dash where were you going ወዴት እየሄድክ ነበረ 7
where you question ስለሆነ ዌሩ ቀድሞ መጣ ማለት ነው። ዌሩ ቀድሞ መጣ ከዛ ሰብጀክቱ ይከተለዋል ማለት ነው። ሰባተኛው where you going? Where you going? 8. I saw Bethlehem a few minutes ago. I saw Bethlehem a few minutes ago. She dashed for you. She was looking. Okay. The last one, 8, was looking. She was looking for you. እየጠበቀችህ ነበር። Match the beginning of the sentences on the left with its complement on the right. በቅድሚያ ያሉት ሲምፕል ፓስት ነው። በኮለመን ቢ ላይ ያሉት ደግሞ ፓስት ኮንቲኒየሶች ናቸው። የመጀመሪያው ተሰርቷል። when I got to cafe የዚህ v1 ማን ነው? የዚህ when I got to the cafe የሚለው ላይ v2 ማን ነው? got v2 ነው። we fell v2 ነው። ሲምፕል ፓስት ነው። Amy learned it simple past. Didn't come simple past. Began simple past. Was simple past or v2. Met simple past. እነዚህ simple pastoች ናቸው። እሺ we fell asleep ከዚህ ውስጥ አዛምዱ። እንቅልፍ ወሰደን ነው። we fell asleep እንቅልፍ ወሰደን። ሰብጀክቱ ዊ ነው አይደል? እዚህም ላይ while we were watching a film ይሆናል። while we were watching a film while we were watching a film we fell asleep. እሺ Amy learned Italian. እሺ ጣሊያንኛ የተማረችው የት ሆና ነው? when she was living Rome. in Rome. when she was living in Rome. እሺ Tom didn't come out with us. because he wasn't feeling well. Because he wasn't feeling well. እሺ the car began to make a strange noise. አምስተኛ the car began to make a strange noise. when I was driving home. ወደ ቤት እየነዳው ሳለ ረጅም ነው። ወደ ቤት እየነዳው ሳለ መኪናዬ እንግዳ ድምፅ አሰማብኝ። Okay. 6. The TV was on. The TV was on. But nobody was watching it. But nobody was watching it. When I first met Jessica,
My friends were waiting for me. ይመስላል ለዛሬው በዚህ እንጨርሳለን። ሌሎች ታስኮችን አለፍ አለፍ እያላችሁ እየሰራችሁ ትጠብቃላችሁ ማለት ነው። ለዛሬው መልካም አዳር፣ መልካም ቆይታ ይሁንላችሁ። በዚህ ይብቃን። እናመሰግናለን። እሺ ደህና ደሩልኝ። እናመሰግናለን። እሺ ቻው።